ጨረቃ ለኛ ለምድር ምን አይነት ጥቅሞችን ሰጥታናለች ወይም ደግሞ እየሰጠችን ትገኛለች የሚለውን ለማውራት ልሞክር። ካሁን በፊት ስለ ጨረቃ ባወራነው መሰረት ከ4.5 ቢሊዮን ዓመታት በፊት ሁለት ማሶች ሁለት ክብደት ያላቸው አካላቶች ተጋጅተው ምድርና ጨረቃ እንደተፈጠሩ ያ ግጭትም ደግሞ 23/1/2 ምድርን ጋደድ እንድትል እንዳደረጋት ስለ ወቅቶች ስናወራ ካሁን በፊት እንደነበረው ወቅቶች እንዲፈጠሩ ያደረገ እንደነበር ተመልክተናል። አንዷም ጨረቃ ደግሞ ካሉ ትልልቅ ጨረቃዎች ወይም ደግሞ ሳተላይት ብለን ከምንጠራቸው ውስጥ ትንሿ ሆና እናገኛታለን። እሷም ግን በምድር ላይ ካሉ አካላቶች ጋር ስናነጻጽራት የቻይናን ቁመት ወይም ደግሞ ቻይናን ከጥግ እስከ ጥግ ድረስ ባላት 3530 ኪሎ ሜትር የሚለው ከሱ ጋር የሚቀራረብ ርቀት እንዳላት ወይም ደግሞ ዳያሜትር እንዳላት እንመለከታለን። ከዛም ውስጥ ልክ እንደ ሌሎችም ፕላኔቶች ወይም ደግሞ ቁሶች ውስጣዊ አካልና ውጫዊ አካል እንዳላት ኢነር አውተር ብለን እንደምንጠራው ብዙ አካል እንዳላትም ካሁን በፊትም አውርተን እናውቃለን። በዋነኝነት ግን ይሄ የምንመለከተው ጨረቃ ባለችበት ቦታ ስንመለከት የምናየው ሪፍሌክሽን ወይም ደግሞ ከፀሐይ የሚመጣው ሪፍሌክሽን እንጂ ጨረቃ እስካሁን ድረስ የራሷ የሆነ ብርሃን እንደሌላት ተነጋግረናል። ከመሬት እስከ ጨረቃ ደግሞ ባለው መሃል 30 መሬቶችን የሚያስገባ ርቀት ሲኖረው እሱም ደግሞ 384400 ኪሎ ሜትር የሚያክል ርቀት እንዳለው ተመልክተናል። በዚህም አማካኝነት በሁለቱ መካከል ባለው ሬዲየስ ወይም ደግሞ ርቀት አማካኝነት ባላቸው ክብደትም አማካኝነት እየተሳሳቡ አብረው ቆይታ ያደርጋሉ። ልክ እዚህ ጋር እንደምትመለከቱት ደግሞ 8 ስቴጆች በዋነኝነት ወቅቶችን እንዲፈጠሩ በማድረግ ወይም ደግሞ ስንመለከት የተለያየ ቅርጽ ያላትን ጨረቃ እናያለን። እሱም ፀሐይን በምታገኝበት አቅጣጫ ላይ መሰረት ያደረገ ማለት ነው። በዋነኝነት አሁን ልናወራ የፈለግነው ምን ጥቅሞችን ይሰጠናል የሚለውን ነው። የመጀመሪያው ሉሚኔሽን ነው። ሉሚኔሽን ማለት ብርሃን፣ ቅድም ያለው ከፀሐይ ሪፍሌክት የሚያደርገው ወይም ተንጸባርቆ የሚመጣውን ለኛ በተለይ ማታ ሲሆን ምድር ላይ ደስ የሚል ብርሃን ትሰጠናለች። ሊሚትድ የሆነ ወይም ደግሞ ገደብ ያለው እንደ ፀሐይ በጣም ቦግ ያለ ባይሆንም ሪፍሌክሽን ስለሆነ ከፀሐይ የመጣውን ብርሃን እንመለከታለን። ከፀሐይ ማታገኝበት አካል ሲኖራት ግን ጨለማ ሆና ከፀሐይ ግድም ብርሃን የምታገኝበት ቦታ ላይ ደግሞ ብርሃን ሆና የምናገኛት ይሆናል። እነዚህ መቀየራቸው አማካኝነት 8ቱ የተለያዩ ቅርጾች እንዲመጡ ይደረጋል። ወይም ደግሞ ግማሽ ለግማሽ ሆና የምናይባት፣ ፉል ሙን ብለን ደግሞ የምናይበት፣ ደግሞ ክሬሰንት ብለን ይሄ በግማሽ ወይም ደግሞ የምታምር ጨረቃ ብዙ ጊዜ በስዕል የምናቃተን ጨረቃ ደግሞ የምናይበት የራሱ የሆነ ወቅቶች አሉት። እነዚህ ደግሞ በ28 ቀኖች ውስጥ ተደጋግመው የምናያቸው ነው። ይህንንም መሰረት በማድረግ በካልቸራል ሲግኒፊኬሽን ላይ ስናየው በባህላዊ ጉዳይም ደግሞ በሃይማኖታዊም በሳይንሱም ወቅቶችን ደግሞ ልንለካበት የምንችላት አንዷ መሳሪያችን ሆና እናገኘዋለን። በሶስተኛው ደረጃ ፊውቸር ኤክስፕሎሬሽን ኤንድ ኮሎናይዜሽን ሲል ምድርን ልክ የሰው ልጅ ኮሎናይዝ አድርጎ ሙሉ በሙሉ እንደያዘው ቀስ በቀስ ደግሞ ጨረቃ ላይም ልክ የአፖሎ 11 ሙቭመንት ወይ ደግሞ ሂደትን ካያችሁ በኋላ ወደ ጨረቃ የመጀመሪያው ጉዞ ሄዶ ከዛ በኋላ የተለያዩ ጉዞዎች እየተለመደ በተለይም ደግሞ ኤለን መስክ እያደረጋቸው ያለው ልክ በቱሪዝም መልክ ወደ ጨረቃ የሚደረጉ እንቅስቃሴዎች እየጨመሩ እንዲመጡ የሚደረግ ነው። ይሄውና አፖሎ 11 በፈረንጆች 1969 ላይ ወደ ጨረቃ የተካሄደበት አንዱ ነው። ከዛም በኋላ ግን ፊውቸር ሰዎች እዛ ላይ መኖር እንዲችሉ አዲስ መኖሪያቸው እንድትሆን እየተሰራ ያለበት ነው። ሌላኛው ደግሞ ስታቢላይዚንግ ኤርዝ አክሲስ የሚባለው ቅድም ሁለቱ ተጋጭተው ፈጠሩት ያልነው 4.5 ቢሊዮን ዓመታት በፊት ሁለቱ በማስ አማካኝነት ምድር ስቴብል እንድትሆን በተለይ በኦሽን በውቅያኖስ ውስጥ ያሉ እንቅስቃሴዎች በሁለቱ ስበት አማካኝነት ስቴብል የሆነ የውቅያኖስ እንቅስቃሴ እንዲኖር የሚያደርግ ሆኖ እናገኘዋለን። ካሁን በፊት ሰምታችሁ ከሆነ ምናልባት በደንብ ቼክ አድርጉት፣ አጣሩት። ሀሳቡ በጣም ውስጡ ስላለ ውቅያኖስ ላይ የሚነሱ ማዕበሎች ከጨረቃ ጋር ካላት ግንኙነት አማካኝነት ወይም ደግሞ በሁለቱ መካከል ካለ ስበት አማካኝነት የሚለዋወጥ እንደሆነ ሳይንሶች በደንብ ሀሳቡን ያብላሉታል ወይም እዛ ውስጥ እያወሩ ይገኛሉ። ስለዚህ ምድርና ጨረቃ ሁልጊዜ በሚባል ደረጃ በደንብ ተገናኝተው የሚገኙ ናቸው። ብዙ የሚባለውንም ጉዳይ ከጨረቃ ምድር እየተጠቀመች ትገኛለች። በዋነኝነትም እነዚህ ኢሉሚኔሽን፣ ካልቸራል ሲግኒፊኬሽን፣ ፊውቸር ኤክስፕሎሬሽን ኤንድ ኮሎናይዜሽን፣ ስታቢላይዚንግ
ኤርዝ አክሲስ የሚሉት እነዚህ ዋና ዋና ሀሳቦች ሆነው እናገኛቸዋለን። እናንተ ግን ጨረቃ ላይ የተከናወነ አፖሎ 11 ሙቭ ካደረገ ከ1969 ዓመት በኋላ እንደ አውሮፓውያኖች አቆጣጠር ሰዎች ጨረቃን መርገጥ ከጀመሩ በኋላ ምን አይነት ስፖርታዊ ክንውንን እዛ አድርገው ያውቃሉ?